አከራይና ተከራይ አልሰማንም እንዳትሉ ወንጀል ነው ያስቀጣል። የቤት የጣራ ተመንም ታውቋል። ይሄ አዋጅ ያስቀጣው አከራይንም ተከራይም ነው። በመንደር ውስጥ የምትዋዋሉ አከራይም ሆናችሁ ተከራይ ጥንቃቄ እንድታደርጉ በዚሁ አደራ ይላቸዋል። ሰላም ሰላም፣ ጤና ይስጥልን የኡርጂ መልቲ ሚዲያ ተከታታዮች በሙሉ ሰላም፣ እንደምን አላችሁ? እንደምን ከረማችሁ? ዛሬ ልንወያይበት የመጣ ነው ዋና ጉዳይ የተከራይና አከራይን ጉዳይ በተመለከተ ለአንድና ለመጨረሻ የአዲስ አበባ የቤቶችና ልማት ኃላፊዋ ወይዘሮ ቅድስት ወልደ ጊዮርጊስ እንዲህ አይነት መልእክት አስተላልፈዋል። አልሰማንም እንዳትሉ ወንጀል ነው ያስቀጣል። አከራይና ተከራይ አልሰማንም እንዳትሉ ወንጀል ነው ያስቀጣል። ይሄንን እንድታውቁ እላለሁ። የቤት የጣራ ተመንም ታውቋል። 11.5 ፖይንት እንዲከፍል ተወስኗል። ይሄ ማለት 10 ሺህ ብር ሲከፍል የነበረው ሰው 1,000 ምናምን ይጨምርና 11,000 ምናምን ይከፍላል ማለት ነው። 1,000 ምናምን ብር ብቻ ነው መጨመር የሚችለው። ከዚህ በላይ የመጨመር መብት የለውም ማለት። ከዚህ ቀጥሎ እንደ ወንጀል ያስቀጣል፣ እንደ ወንጀል ያስጠይቃል ተብሎ ደግሞ የተቀመጠ ጉዳይ አለ። ለምሳሌ አሁን ላይ ታውቃላችሁ አንዳንድ አከራዮች በመንደር ውል እየተዋዋሉ እዛው በመንደር ውስጥ የሚዋዋሉ ሰዎች የሁለት ወር የቤት ክራይን ያስቀጣል። ለምሳሌ ቤቱ 20 ሺህ ብር የሚከፈል ከሆነ የሁለት ወር 40 ሺህ ብር ተከፍሎ ይቀጣሉ ማለት ነው። አንድ በመንደር ውስጥ የሚዋዋሉት ይሄ ጥንቃቄ እንድታደርጉ ወንጀል ነው ያስቀጣል። አከራይም ተከራይም ነው። ተመልከቱ፣ በደንብ ልብ በሉ። ይሄ አዋጅ የሚያስቀጣው አከራይንም ተከራይም ነው። በመንደር ውስጥ የምትዋዋሉ አከራይም ሆናችሁ ተከራይ ጥንቃቄ እንድታደርጉ በዚሁ አደራ ይላችኋለሁ። ከዚህ በፊትም ሰፋ ያለ ሀሳብ ሰፋ ያለ ቪዲዮ ሰርቻላችኋለሁ፣ ማየት ትችላላችሁ። ከዚህ ጋር እያዤ በተለይ አከራዮች ተከራዮች እኔን አይመለከትም ብላችሁ በመንደር ውስጥ ተከራይታችሁ ከኖራችሁ ጥሩ አይሆንምና ወይም በወረዳ ወይም ደግሞ በክፍለ ከተማ ሄዳችሁ ዋቴቨር ብቻ አንድ ቦታ ነው የሚሆነው። ከአንዱ አንድ ቦታ ሄዳችሁ እንድትዋዋሉ ህጋዊ ተከራይና ህጋዊ አከራይ እንድትሆኑ በዚህ አደራ ይላሉ። ለምን በኋላ አልሰማንም ብላችሁ ወደ ቅጣት እንዳትገቡ። ውል ተዋውሎ ውል ለምሳሌ 2 ዓመት ተዋውላችሁ ውሉ ያላደሰ ውሉን ያላራዘመ ለ2 ወር ለ3 ወር የቆየም እሱም የ2 ወር ወይም የ2 ወር የቤት ክራዩን ይቀጣል ማለት ነው። ስለዚህ ውላችሁ ያለቀባችሁ ውላችሁ ስፔር ዴት ያረገባችሁ አከራይና ተከራዮች ልክ ውላችሁ እንዳለቀ በወሩ ሄዳችሁ እንድታራዝሙ፣ ካላዘረዘማችሁት ወንጀልም ነው ያስቀጣል። የ2 ወር የቤት ክራዩን ትቀጣላችሁ ማለት ነው። ከመቀጣት ይሄ መረጃ ሼር እያደረጋችሁ እንድታደርሱ ለማለት ነው። ሌላው ከዚህ ጋር ተያይዞ የተነሱት ጉዳዮችን እንዴት ነው? ለምሳሌ አንድ ሰው ክራዩን ከአከራየ በኋላ ቤቱ የኔኑ ልቀቅልኝ ብሎ አሁን እንዲህ አይነት ነገር ከተማ ውስጥ ተጀምሯል። ይሄም ያስጠይቃል፣ ወንጀል ነው። አልሰማንም እንዳትብሉ። አንድ ሰው ቤቱን ካከራየ ለ2 ዓመት ምንም እንኳን ቤቱን ቢቸገር እንኳን ለ2 ዓመት አልፈልግም ብለ ለቤቶች ሄዶ ካስረከበ በኋላ ውጣልኝ፣ ጊዜ ገደቡ ሳያልቅ ውጣልኝ ካለ ይሄም ወንጀል ነው፣ አይቻልም። ምክንያቱም ለ2 ዓመት ኃይል ለአንተ ካከራየ ወይም ደግሞ ላንቺ ካከራየ በኋላ ውጣ ማለት አይችልም። ጊዜው ካለቀ በኋላ እሱም ይኸው ልብ እንድትሉ ከዚህ በፊትም ቪዲዮ ሰርቼላችኋለሁ። 2 ዓመቱ ጊዜው ካለቀ በኋላ ውላችሁ ቀኑ ስፔር ዴት ካረገ በኋላ ሰውየው እኔ ቤቱን ፈልጋለሁ ከዚህ በኋላ ቤቱን ለአንተ ማከራየት አልችልም ብሎ የማስጠንቀቂያ ጊዜ 2 ወር 3 ወር የማስጠንቀቂያ ጊዜ ይሰጣል። የማስጠንቀቂያ ጊዜ ከሰጣ በኋላ በማስጠንቀቂያ ጊዜው ቤቱን እሱ ገብቶ መኖር ከፈለገ ልክ ነው፣ ይችላል፣ መኖር አለበት፣ ይችላል፣ መብቱ ነው ቤቱ ውስጥ። እናንተ ግን ውላችሁ ከመደረሱ በ1 ዓመት ወይም ደግሞ ከ1 ዓመት ምናምን ሊያልቅ ሲል ምናምን ውጣ ካለ አይችልም። ይሄን ማወቅ አለባችሁ። ልክ ቀናችሁ ሊያልቅ ሲል የ2 ዓመት የጊዜ ገደባችሁ ሊያልቅ ሲል የ3 ወር ጊዜ ማሳወቅ አለበት። ተከራይም ሲወጣ ይላል ህጉ፣ ልብ በሉ፣ ተከራይም ሲወጣ
የሶስት ወር የሁለት ወር ጊዜን መስጠት አለበት። ሊወጣ ነው ማለት አለበት። አለበለዛ ዛሬ ነው ውጣልኝ ካለ የሚያስወጣ አካልም ለሶስት ወር የሚሆነውን መክፈል አለበት። የሚወጣ ሰውየውም ለሶስት ወር የሚሆነውን የቤት ክራይ መክፈል አለበት ማለት ነው። ከዚህ ጋር ልብ እንድትሉ የምፈልገው ነገር አከራይ ልክ ቀናችሁ ከማለቁ መጥቶ ውጡ ካለ እሱም አትውጡ፣ መብታችሁን ነው። መብታችሁን መጠቀም ትችላላችሁ። ባይዘ ይሄን እኔ አይደለም ያልኩ፣ ቤቶችና ልማት አስተዳደር ቢሮ ነው ያለው። መብታችሁን መጠቀም ትችላላችሁ ተብሏችኋል። ዜጎች ህጋዊ ተከራይ የሆናችሁ እዚህ ጋር ልብ እንድትሉ፣ ህጋዊ ተከራይ የሆናችሁት መከራከር ትችላላችሁ። ሙሉ መብት ነው የተሰጣችሁ። ሁለት ወር በኋላ 2 ዓመት ከሞላችሁ በኋላ ውጡልኝ ቤቱን ፈልጋለሁ ካለ ወይም ካለች ቤቱን መልቀቅ አለባችሁ። እንዴት ነው የምትለቁት? ሁለታችሁም ተያይዛችሁ ትሄዱና ለቤቶች አስተዳደር ወይም ደግሞ ለወረዳ ላይ የትም ሄዳችሁ የተዋዋላችሁበት ቦታ ትሄዱና ለክራይ ቤቶች አቅርባለሁ የተባለውን ቤት እኔ ከዚህ በኋላ አላከራይም ለራሴ ሊኖርበት ነው ብሎ ሰውየው እኔ ከዚህ በኋላ አላከራይም ብሎ ከክራይ ቤቶች ክራዩን ያቋርጣል ማለት ነው። ከዛ በኋላ ውላችሁን ካፈረሳችሁ በኋላ እናንተ ወደ ሌላ ሄዳችሁ መከራየት ትችላላችሁ። እዚህ ጋር ልብ ማለት ያለብን ሰውየው እናንተን አውጥቶ በመንደር ውልሁን ተደብቆ ቤቱን ካከራየ መከታተል አለባችሁ። ትችላላችሁ። ያስቀጣል፣ ወንጀልም ነው። እናንተን አስወጥቶ እኔ ቤቱ ፈልጋለሁ ውጡልኝ ካለ በኋላ ቤት ውስጥ ገብቶ ከኖረ መብቱ ነው። እናንተን አስወጥቶ ግን ቤቱን ለሌላ ሰው ካከራየ ወንጀል ነው፣ ያስቀጣል። ይሄን ተከታትላችሁ ለቤቶች ለሚመለከተው አካላት ሪፖርት ማድረግ ትችላላችሁ። መብታችሁ ነው። በነገራችሁ ላይ አንዳንድ ሰዎች ቤቱ የኔ ነው ከኔ ጋር ነው የሰራው መንግስት ምን አገባ ይላል። እንደዚህ ብሎ ነገር የለም። ኢትዮጵያ ውስጥ ጣራ ነው ያለ ነው እንጂ መሬቱ የመንግስት ነው። ምንም ቤቱ ሰራ እንጂ ጣራና ግድግዳ ነው አንተ ያለው። መሬቱ የጋራ ነው። ባይዘይ ማወቅ አለብን። እኔ ለአንዳንድ አካባቢዎች ሁሉም ነው ማለት አልችልም። አንዳንድ አካባቢዎች የተፈጠረውን አጋጣሚ ተጠቅሞ ዋጋውን መጨመር ብቻ ስለፈለገ ውጡልኝ ቤቱን እኔ ሊኖርበት ነው ይላል። እኔ ለእናንተ ያለኝ ቤት የሚሰጠው እግዚአብሔር ነው። ታውቃላችሁ እነ ጋዛ እንደውም እነ እስራኤል እንደውም ደግሞ እነ ሶሪያ በአንድ ሌሊት በሚሳኤል እንዴት እንዳለቁ ታውቃላችሁ። ወደ አመድነት ወደ አመድ እንደተቀየረ ታውቃላችሁ። ስለዚህ ቤት እግዚአብሔር ነው። ነገር ግን በነገራችሁ ላይ ቤት ያለን ሰዎች ቤቱ የኛ ነው በቃ ብላችሁ የእናንተ ቤት ጣራና ግድግዳ ነው ባይ፣ ከዛ ውጪ መሬቱ የመንግስት ነው። ምንም ጥያቄ የለውም። ስለዚህ ህግን ማክበር ይኖርባችኋል ማለት ነው። ዜጎችን እንኳን ማክበር ካልቻለ ህግን አክብራችሁ መኖር ግድ ስለሚሆን ማለት ነው። ስለዚህ እኔ በተለይ ለተከራዮች ያለኝ መልእክት ሁሉ ህጋዊ ሁኑ። ህጋዊ ያልሆነ ተከራይ እንደ ህጋዊ ሰው መጠየቅ አይችልም። የወጣውን ህግ በትክክል መጠቀም አይችልም። አልሰማንም እንዳትሉ። በየመንደር ውል የሚታረጉ አከራይም ሆነ ተከራይ ወንጀል ነው፣ ያስቀጣቸዋል። ሼር እያደረጋችሁ ሀሳቡን ለሁሉም ሰው አዳርሱ። አከራይም ሆነ ተከራይ በመንደር ውስጥ የሚያደርገው ውል ወንጀል ነው፣ ያስቀጣል። የቤቱን የሁለት ወር ቅጣት ያስቀጣል። ያ ማለት ቤቱ 10 ሺህ ብር ከሆነ የሁለት ወር 20 ሺህ ብር ያስቀጣል ማለት ነው። ለተከራይ ያለው ጉዳት ደግሞ ተጨማሪ ጉዳት እንደማንኛውም ህጋዊ ተከራይ ሂዶ መከራከር አይችልም። ስለዚህ መንግስት ይውላችሁ የሆነ ህግ ይወጣል። ህጉን ማስከበር ያለብን ህጉን መጠበቅ ያለብን ዜጎች ነን። ህግን መብትን እና ግዴታን መጠቀም አለባችሁ ብዬ ያስባለሁ። ለአከራይም የተሰጠው መብት አለ፣ ለተከራይም የተሰጠው መብት አለ። መብቱን በትክክል እያወቃችሁ እንድትሄዱ እላለሁ። ምክንያቱም አሁን በዚህ ሰዓት ከቤት ውጣልኝ ተብያለሁ፣ እንደዚህ ሆኛለሁ፣ እንደዚህ ውል ሳታረጉ በየመንደር ውስጥ እያረጋችሁ ቁጭ የምትሉ ሰዎች ልክ አይደላችሁም፣ ወንጀለኞች ናችሁ፣ በህግም ያስጠይቃል። በህጋዊ መንገድ በመንግስት ተቋም እየሄዳችሁ በክፍለ ከተማ ዋቴቨር ከነዚህ ሁለቱ አንዱ ነው የሚሆነው። እነዚህ ሁለቱን ቦታ ሄዳችሁ ይሄን ጉዳይ ህጋዊ ተከራይ እንድትሆኑ። ከዚህ የዘለለ አንዳንድ ችግሮች ከገጠማችሁ ውላችሁን ይዛችሁ በወረዳና በክፍለ ከተማ ሄዳችሁ ተገኝታችሁ እንዲህ አይነት አንዳንድ
ጋጠወጥ የሆኑ አካራዮችን መብታችሁን መጠቀም ትችላላችሁ ብዬ በዚሁ መልእክት ማስተላለፍን እወዳለሁ። እኔ ስለነበረኝ ጊዜ በጣም አመሰግናለሁ። አዲሱ ነገፌ ነበርኩ። በሌላ ፕሮግራም፣ በሌላ ሀሳብ፣ በሌላ ቪዲዮ እስክንገናኝ ቸር ሰንብቱልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ኡርጂ መልቲ ሚዲያ ሰብስክራይብ እንድታደርጉ፣ ሀሳብ ካላችሁ ኮሜንት እንድታሳውቁኝ በዚሁ አደራ እላችኋለሁ። ስለነበረኝ ጊዜ በጣም አመሰግናለሁ። ቸር ሰንብቱልኝ። ሰላም